የሰውን ቁመት ይዞ ተገለጠ። የድንግል ማርያም ሆኑ በጣም ግሩም ነው። ብረቱ ደግሞ እሳት ሆኖ አቃጠለ ማለት ከድንግል ማርያም የለበሰው ስጋ ደግሞ ሆነ ማለት ነው። እሳተ መለኮትን ሆነ በጣም ባለመልዳው አምላክ ሆነ ማለት። ስለዚህ ግን ብድሆኑ ቃል በምድር በስጋ ቁመት እንደተገኘ ሁሉ ስጋ በቃል ቦታ የታለ ንገሩኝ እንጂ ብረቱ በእሳቱ እሳቱ በብረቱ ልክ እንደሆነ ሁሉ አምላክ ስጋ ለብሶ በስጋ ምድር ሲገኝ ስጋ ደግሞ መለኮትን ተዋህዶ በመለኮት ሀገር በሰማይ አለ። ክርስቶስ ምድር ላይ እንደቆመ የታለ ማለት ነው። ስለዚህ ሰማይ ላይ አለ። የምናመልከው ኢየሱስ ክርስቶስ ተዋህዶ ይሏቸዋል። ይሄ ሃይማኖታችን ግን ኦርቶዶክስ ተዋህዶ ነው። ኦርቶዶክስ ተዋህዶ ማለት ይሄ ነው። ክርስቶስ አጭር ቁመት ይዞ እዚህ ታየዋለህ። 3 ክንድ ከስንዝር ቁመቱ ነው። ሰማይ ሰማያትን ደግሞ አልፎ ሱራፊል ኪሩቤል መላእክት ወደ እሱ እየወጡ ቅዱስ 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 ያለ እንደ ሻስ ሲነጠፉ ተለጣይ። በምድር ላይ ደግሞ በአጭር ቁመት ይታያል። ተመልከቱ። እንስሳሎ በመዝራዕተ እሙ በእናቱ ታቅፎ እቅፍ ሳለ ድንግል ማርያም እንደ ሕፃን ታቅፈው ሳለ እሊሁ ይጽያን በመርከበ ነፋሳት እሱ በነፋሳት ክንፍ ይበራል፣ በኪሩቤል ይመሰገናል። ወደ ሰው ልጅ ሲወጡና ሲወርዱ በምድር ስጋ ለብሶ ስለታየ ወደ ምድር ሊያገለግሉት ይመጣል። ሲወጡ ከመንበሩ ስር ሄደው ለመስገድ ይወጣሉ። ክርስቶስን ስጋ ለብሶ ብታዩ ተራሱ አይመስልም። መላእክት ወደ ላይ ወጥተው የሚገዙለት ወደ ምድር ነው የሚያገለግሉት። በምድርና በሰማይ የመጣ በተዋሕዶ የተገለጠ እሱ እውነተኛው ንጉሳችን መድኃኒታችን ኢየሱስ ክርስቶስ ይህ ነው። ይህንን የናዝሬት ኢየሱስ አገኘ ነው ያለው ለዚህ ነው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እንግዲህ መጣኝ ብሎ ነበር። እዚህ መጣኝ ነው። አቤት በጣም ከናዝሬት ደግ ሰው ይወጣል። መልሱ ንገሩኝ እንጂ እሺ። ኢየሱስ ክርስቶስ ሲመጣ ናዝሬት ያለው መጣኝ ነው ተጠራ። መጣና ክርስቶስን አየው። አንተ ንጉሥ ነህ አለ። የለም የለም መጣኝ ብሎ ተጠራ ነበር። አንተ በንጉሥ ትገናለህ። ከንጉሥ በላይ ሆኜ ታይኛለህ። ከንጉሥ በላይ ዳዊት ንጉሥ ነው ሞቷል። ሰሎሞን ንጉሥ ነው ሞቷል። ሳኦል ንጉሥ ነው ሞቷል። እዚያ ለማቃተኞች ብዙ ናቸው። ናቡከደነፆር ሞቷል። ፈርዖን ሞቷል። ደጋግ ነገሥታት ሞተዋል። ሞትን ግን ድል ማድረግ የቻለ የለም። ክርስቶስ ሞተዋል፣ ግን ሞትን ድል አድርጎ ተነስቷል። ከንጉሥ በላይ ሆኜ ታየኛለህ። እኔ ንጉሥ ብቻ አይደለሁም፣ የሕይወት ጌታ፣ የመላእክት ሁሉ ገዢ፣ የሰማይና የምድር ፈጣሪ ነኝ። ነገሥታት የማያደርጉትን ሕይወት የሚሰጠን ኢየሱስ ክርስቶስ። ስለዚህ ነበር የገለጠለት። ከቃሉ ጋር ናቸው። ከዚያ መቼ አየሁ ታዲያ? መታያ መላእክት ሲወጡና ሲወርዱ ያለ አሁን አላይ መቼ አየሁ? ጌታ ከጥምቀት መላእክት ያገለግሉት የማቴዎስ ወንጌል ምዕራፍ 4 ላይ የተጻፈ ከመስቀሉ ስር መለክዓት ለአንተ ኃይል ይገባል፣ ለከ ኃይል ለከ ጽን ለከ ስብሐት እያመሰገኑት ሲያድርግ ደግሞ ሐዋርያት የሐዋርያት ሥራ ምዕራፍ 1 ላይ ቀና ብለው እያዩ ጌታ ሲያድርግ 2 መላእክት መጡና ይሄ የናዝሬቱ ኢየሱስ እንዲህ ሲያደርግ እንዳያችሁት ተመልሶ ይመጣል ብለው መላእክት ሲወጡ መልሰው ከእሱ ጋር ተከትለው ወደ ሰማይ ሲያርጉ አየ። የሰማይ ደጅ ተከፈተ። ሃይማኖት የተመኙትን ያሳያል። ይዘገያል እንጂ ሳናየው አንቀርም። በጎ ነገር እናያለን። ግን አንድ ነገራችሁ ከተማ ያያችሁ ጥሩ ሀገር ያያችሁ፣ አሜሪካን ያያችሁ፣ ቻይናን ያያችሁ፣ ዱባይ ሄዳችሁ የተዝናናችሁ፣ ሲንጋፖርን ያያችሁ፣ አውሮፓ ሄዳችሁ፣ መካከለኛው ምስራቅ ሄዳችሁ፣ አውስትራሊያ ሄዳችሁ፣ እዚህ ሀገርም ጥሩ ሆቴል የተዝናናችሁ አይዲያ ያለው ሀገር አይቶትኩ የምትሉ ሁሉ የለም። ከዚህ ብታምኑ ግን ከዚህ የሚበልጥ አላችሁ። እነማንን? መላእክትን እና ወደ ዘፋኝ አይደላችሁ ትደንቃላችሁ። በነገሩ በመላእክት አላህ ደስ ነው ትሉት። እኛም ሰባኪም ስታገኙ ፎቶ እንነሳ፣ ዘፋኝ ሳይሆን ፎቶ እንነሳ። ጎበዞች ይሉና ሁሉም ላይ የምትነሱት እናንተ
ሁሉ ላይ ትነሳላችሁ ማለት እዚያ ናችሁ እኮ እንዳትባል እንዲያው ጥሩ ነገር አያላችሁ እምነት ከዚህ በላይ ያሳያል። አሁን ዛሬ ታሳሰረው ላይ የሚጨርሱ ነው የአቡነ ሳሙኤል ዘዋልድባ ዕረፍታቸው ነው። ዋልድባን የሚያክል ገዳም ትልቁን ገዳማችን የኢትዮጵያ ገዳማት መመኪያ የሆነውን ገዳም ያቀርቡት አቡነ ሳሙኤል ምድርን እንደ መሶብ ከፍ አድርገው ለጌታ ያሰባረቁት። ቅዳሴ ሲቀድሱ እናታችን ማርያም መጣ ነጭ ዕጣን ከቅዳሴው መሀል ያቀበለቻቸው እንቁ የሰጠቻቸው የእመቤታችን ምስጋና ሲጸልዩ ከምድር ላይ አንድ ክንድ ከፍ ብለው የሚታዩት የኢትዮጵያ ኮከብ አቡነ ሳሙኤል ዘዋልድባ ታኅሳስ 12 ላይ ዕረፍታቸው ነበር። ታዲያ ጌታችን ኢየሱስ ክርስቶስ መላእክት ሲወጡና ሲወርዱ ያለው በእሱ ብቻ አይደለም፣ በእሱ ለሚያምኑ ጭምር ነው። ለማን ጭምር ነው? በእሱ ለሚያምኑ ጭምር። አቡነ ሳሙኤል ሚካኤል ባልንጀራ ነበሩ። ቅዱስ ሚካኤል በቸገራቸው ጊዜ ሁሉ ቀጭ ባባቸው ይጓዝ ነበር። 40 ቀን ሲጾሙ መጥቶ ይበላቸዋል። ወንዝ ሲሻሉ መጽሐፋቸው በሙሉ ወንዝ ውስጥ ወድቆ በሌላ ቀን ሲመጡ ምንም ሳይሆን ተገኝተዋል። ያው የአውሬዎችን ልብ ሁሉ ያቀርብላቸው የነበረ ቅዱስ ሚካኤል ወደ አቡነ ሳሙኤል ግን ፍጹም ታዛዥ፣ ሰው የሚወዱ ትሕትና የነበራቸው ቅዳሴ ይቀድሱ ተብለው በፍጹም እኔ አይገባኝም፣ በፍጹም እኔ አይገባኝም ጥሩ ስነ ምግባር ያላቸው ቅዱስ ንጹህ ካህናት ኃጢአተኛ ነኝ የሚሉ ባላ ራሱ ክርስቶስ ወርዶ ቀድስ ብሎ ቅዳሴ የሚያገባቸው አባት ነበሩ። አቡነ ሳሙኤል ክርስቶስ ራሱ ወርዶ ቀድስ እንጂ ያንተ ምስጋና ከወለድ ይልሃለሁ የሚሉ እንዲህ ያለ አባት ነበር አቡነ ሳሙኤል። አቡነ ሳሙኤል ዘዋልድባ በሄዱበት ሁሉ የእንስሳት አራዊት ሁሉ ዘመዶቻቸው ሆነው ይኖሩ ነበር። ቅዱስ ሚካኤል ወደ ሰማይ እየወጣ የእግዚአብሔር ምሕረት ይዞላቸው ይመጣል። የአውሬውን ልብ ሁሉ ያላዝብላቸዋል። ነብሮቹ እሾህ ሲወጋቸው እግራቸውን አንቀርፈው ወደ አቡነ ሳሙኤል በሚወጡ አውጣን ይያሉ። አንበሶቹ እሾህ ሲወጋቸው ወደ አቡነ ሳሙኤል እንዲያልቀው አምጥ ይዘው ይመጡ ነበር። እሾህ አውጣን ብለው ከሩቅ ጋር የተዛመደ ሰው ከአራዊት ጋር እንኳን መኖር ይችላል። መላእክት የተዛመዱ ሰው እንደዚህ ነው። ቅዱስ ሚካኤል አቡነ ሳሙኤልን በዚህ መጠን ረድቷቸዋል። ይቻላል አቡነ ሳሙኤል ወደ ሰማይ እየወጡ ከሱራፌል ጋር ያጥኑ ነበር። ማን ይዟቸው የሚመጣው? ቅዱስ ሚካኤል። አቡነ ሳሙኤል ሰው በምድር ትሑት ሲሆን የመላእክት ባልንጀራ ይሆናል። የመላእክት ባልንጀራ ሆኖ ያጥኑታል። ይህንን ቅዱስ ሚካኤል የምታየውን ጠፈር አለ። ይህንን አልፈው ከዚያ 3ኛውን ሰማይ ወጥተው 7ኛው ሰማይ የሥላሴን መንበር አቀፍ ይመለሱ ነበር። የማንም የቅዱሳን መላእክት ረዳትነት። አንድ ነገር ብቻ ተናግሬ መልእክት አስተላልፌ ልጨርስ። ሰው ከቆየ መላእክት ሰው ቤተክርስቲያኑ መላእክት እግዚአብሔር ልትቦት ድንቅ ነገር ያያችሁ ሁሉ እኛ ክርስቲያኖች በዚህ ዓለም በቴሌቪዥን በሚታይ ነገር ውስጥ እንድንደነቅ የተፈጠረ አይደለም። የመላእክትን መውጣት መውረድ እያየን እንድንደነቅ ነው። አይናቸው ደግሞ አለው ለስሙ መድኃኒዓለም አይናችን ይፈቀሙ። አባ ዮሐንስ አጼር የሚባል ሰው በጣም ተመስጦ የነበረው ሰው እና መላእክትን ለማየት መጥቶ ስለነበረ ቅርጫት ያው መነኩሴ ሰርቶ እንዲበላ ስርዓት ያዘ። ታውቃላችሁ መነኩሴ ራሱ ስንፍና አታስተምሩ። ስሩ ነው ማለት እንዲሰሩ ነው ማገዝ እንጂ ለአንድ ሰው አሳ መስጠት ደረስ ጉርሱ ነው እንጂ ሁልጊዜ አሳ መስጠት አይገባም። መረብ ገዝቶ መስጠት አሳ አጥምድ ብሎ ማለት ነው። ሁልጊዜ አሳ ማለት መስጠት ሰውየውን ማሰጠት እንዳይረው ማለት ነው። ስለዚህ ቅርጫት እየሰራ ይበላል። ቅርጫት እየሰራ እየበላ ያችን ቅርጫት ይሸጥ ገበያ ሄዶ ከገበያው መሀል ንጹህ ሰው ስለነበረ መላእክት ሲወጡ ሲወርዱ ያለ የገርማችሁ ከገበያው መሀል ገበያ ማለት ላወቀበት ሰው ገበያ መሀል መላክ ያያል። ያላወቀበት ሰው ደግሞ ቤተክርስቲያንን አይታወ ይለ በነገር ታወ መላእክት ያቸው ብሏል። ባለ ቅርጫት ስንት ነው? ሚካኤል ያ ወይም ገብርኤል ሚካኤል ይመጣል ወይስ ገብርኤል ይላል። ባለ ቅርጫት ዋጋ ነገር ሚካኤል ነው ገብርኤል ነው የሚበልጠው ይላል። ምንድን ነው ሰው ያባል? እኔ ቅርጫት ላይ ተገቡ
ቅርጫት ስንት ነው? ሚካኤል ነው ገብርኤል ነው የሚበልጠው? ቀኑን ሙሉ እንደዚህ እያለ ቅርጫቱ ሳይሆን ቤቱ በመላእክት ፍቅር እንደዚህ የተደነቀ ማለት ሲወጡ ሲወርዱ እግዚአብሔርን ሲያመሰግኑ ፍቅራቸው መዓዛቸው ያንዱ መልአክ መዓዛ ብቻ ነፍስን ከስጋ የመለየት ኃይል ያለው ጣዕም ያለው የመላእክት ማህበር የእነ ቅዱስ ሚካኤል ማህበር። ቅዱስ ሚካኤል ደግሞ ደግ ነው። ሳር እንኳን ያለ ጊዜው እንዳይነቀል የሚጸልይ መልአክ፣ ሳር ቅጠሉ ያለ ሳይቆረጥ የሚጸልይ መዓዛ ያለው መልአክ። ለቅድስት ክርስቶስ ላወቀበት ሰው ገበያ መሀል መላእክትን ማየት ይችላል። ያወቀበት ሰው ባለትዳር መላእክትን ማየት ይችላል። የግድ መነኩሴ መሆን አይጠበቅባችሁም። ቅድስት ክርስቶስ ሰምራ የ12 ትዳር ልጆች የ12 ልጆች እናትና ትዳሯ ውስጥ እያለች ነበር ቅዱስ ሚካኤል በቀን አንዳንድ ህብስት ከሰማይ እያወረደ የሚመግባት እዚያው ባለትዳር እያለች። ላወቀበት ሰው ቤቱም ሰማይ ነው፣ ቤተ መንግስተ ሰማያት። ያላወቀበት ሰው ደግሞ ቤተክርስቲያን ሆኖም ሲሆን ይገባል። ቤትንም መንግስተ ሰማያት ማድረግ ይቻላል። የቅዱስ ሚካኤል ድርሳን ስትገቡ ቤታችሁ ሰማይ ይሆናል። እግዚአብሔር በሚያውቀው አባታችን አቡነ ሳሙኤል ድጓ ሰማይ ድረስ እንዲያጡ ነው ያደረጋቸው። እግዚአብሔርን ተከትለው በፍጹም ትሕትና ስለሄዱ ነው። ትሕትና ያለው ሰው የሰማይ ደጅ ይከፈትለታል። እሱ ብቻ እንዳይመስላችሁ የእግዚአብሔር ቤተሰቦች አቡነ ሳሙኤል ፍጹም ጻድቅ ናቸው። ፍጹም ጻድቅ እንደኔና እንደናንተ ያለ ኃጢአተኛ ግን ሰማይ ይከፈትለታል? አዎ። ማን? ለምሳሌ ማርያም ግብፃዊት ኢየሩሳሌም ስትሄድ በጣም አመንዝራ ከመሆኗ የተነሳ ግብፅ ካሉ ወንዶች ጋር አመንዝራ ኢየሩሳሌም ሰው ለፋሲካ በዓል ሲሄድ እዚያ ደግሞ አንድ ወንድ አለ። ሰው ሁሉ ሲገባ ግን ምን አደረገ? አንድ ኃይል ደጁ ላይ እንዳይገባ ይገፋት ነበር። የመታችን ስለ አለቀሰች፣ ዘግ ፍጹም አለቀሰች። ጌታዊ የዛሬን አስገባኝ እንጂ አይደክመኝ። እግዚአብሔር ችሎ ነው እንጂ እኛ እኮ መግባት ይገባናል ነበር። ደጅ ላይ መቅረት የነበረብን ሰዎች ነው። እኔ የምናገሙት ናቸው በቸርነቱ ነው እንጂ የዛሬን እግዚአብሔር አስገባኝ የዛሬን ተወኝ አይደክመኝ ማለት አለቀሰች፣ ገባች። የእግዚአብሔር ፍቅር ደካ እግዚአብሔር እኔንም ይቀበለኛል እንዴ? ለእኔም የተከፈተ በር አለው እንዴ? ደስ አለ። ያ ከስማ ከዚያ የምፈልገው ነገር የለም። ምን ላድርግ? ወደ በረሃ ይችላል። በረሃዎች ጋር 3 ዳቦዎችን ይዛ ብቻ ዘመኗን ስትጸልይ ከዚያ በኋላ መላእክት እየወረዱ የሚጋርዟት መላእክት እጅና እጇን ይዘው በረድኤት ከፍ አድርገዋል። ከመሬት አንድ ግን ከፍ ላለመጸለይ በቃቻቻ መስራት በእግዚአብሔር ቸርነት። ከዚያ በኋላ ቤት አባት በሲማስ ቤት ከፍ ዛትቀቦ ሲጸልይ ያያል። እሱ ንጹሕ አባት ካህን ነው። እሷ ግን ከመንዝራነት ተመልሳ እሱ ከመሬቱ እሷ ከላይ ከፍ ብላ ስትጸልይ ያያል። አረናት በጣም ታስብኛል። ሌላ ጊዜ አርፋ ሊቀብራት ቢመጣ ማን ያቃብረኛል ብሎ ያስብ ያችን ሰው ሁሉ ሊንቃት የምትገባ ዘማዊት ስጋዋን አናብስት ሁሉ አክብረው አንበሶቹ አክብረው ቀበሩ። አባት ዮሲማስ እስከሚመጣ ድረስ ስጋዋን ሳይበሉ አናብስቱ አንበሶቹ ከሌላው እየጠበቁ ቆዩ። እሱ መጥቶ ሲገንዝ በቁፋሮ አግዘው ተቀበረች። የመላእክትን ፊት የምታይ ሰው ነበረች። የበቃ ሰው ንስሐ ሲገባም የእግዚአብሔርን ፊት ያያል። መላእክት ሲወርዱ ያያል። የእግዚአብሔር ቤተሰቦች አንድ ነገር ንገራቸው። ጥር 11 ቀን ሰማይ ተከፈተ የሚል ንባብ አስታውሱ። የጥምቀት መታችሁ እንድታደርጉ ሲከፈት ከተማዩ ላይ እሱ አባታችን አሁን ደግሞ አዲስ ከተማይን ማዝገድ እያዘጋጁ ነው። እግዚአብሔር የተመሰገነ ይሁን። በእውነት ለቤተክርስቲያን ባለፈ ዘመናቸው ሁሉ ትልቅ ሰፊ ነገር እያስቀመጡልን እየሄዱ ዘመናቸውን ደግሞ ከዚህ የበለጠ እንዲሰሩ ያርዘምልን። ስለዚህ አሁን አዲሱም ከተማዊ ማይል ማለ እሱ ካለቀ ከቀድሞ የሚሆን ሲነበሱ ሰማይ ተከፈተ እስኪሆኑ ነ ሰማይ ተከፈተ ቢለው የመንፈስ ቅዱስም ወረደ በጌታ ራስ ላይ ተቀመጠ ቢለው ያ ሰማይ ምንድን ነው ቢለው ሊቃውንት ተረጉሞት ክርስቶስ ለኃጢአተኞች የከፈተው የምህረት በር ነው። የምህረት በር ነው። ሁላችን እንድገባበት የሰጠን የንስሐ በር ነው። ሰማይ ሲከፈት ታያለ ያለ አሁን ለእናንተም ተከፍቷል፣ ለይም ተከፍቷል። የታላ ግን ይዘጋል። ሳይዘጋብን በተከፈተው በር እንግባ። የእግዚአብሔር ቤተሰቦች እኛም በተከፈተው በር ገብተን ቅዱሳን መላእክት አይባላለን።
መልእክት